ክርስቶስ ከኔ ደም ያላለው ቢባል ጌታ ደሙን ከእጃቸው አይፈልገውም። ለምን ቢባል የጌታ ደም ለክስ የፈሰሰ አይደለም፣ ለቂም የፈሰሰ አይደለም፣ ለመፈራረጃ የፈሰሰ አይደለም፣ ለይቅርታ የፈሰሰ ነው፣ ለምህረት የፈሰሰ ነው። አካሉ ጠቅላላ የጌታ አካል ከራስ ጠጉሩ እስከ እግር ጥፍሩ ድረስ ምህረት ነው። ክርስቶስ በዚህ ምድር በተገለጠበት ዘመን ሁሉ የእኛን ኃጢአት ተሸክሟል። መስቀል ላይ ለ3 ሰዓታት በቆየባቸው ጊዜያት የእኛ በደል እሱ ላይ ተቀምጧል። የእኛ በደል አድቅቆታል። የእኛ መተላለፍ አቁስሎታል። የእኛ መተላለፍ አድክሞታል። ኃያል የነበረው ወፍ ደካማ እንደነበረ ክርስቶስ ስለኛ ኃጢአት ለኛ ወጋ ለመክፈል መስቀል ተሸክሞ ተደፍቷል። 6666 ጊዜ ተገርፏል። ራበኝ ብሎ ጠማኝ ብሎ ጠይቋን ክርስቶስ በድካም አልፏል፣ በመንከራተት አልፏል። ምክንያቱም ስለኛ ኃጢአት እኛን ከርግማን ይዋጀን ዘንድ ክርስቶስ ስለሁላችን እርግማን ሆነ ይል። ኃጢአት ምን ይመስላል? እርግማን ምን ይመስላል? በደል ምን ይመስላል? ነውር ምን ይመስላል ተብላችሁ ብትጠየቁ ምን መመለስ እንዳለባችሁ ልንገራችሁ። ክርስቶስ መስቀል ላይ የተሰቀለበትን መልክ ይመስላል። ክርስቶስ ኃጢአተኛ አይደለም፣ የኛ ኃጢአት ግን አርፎበታል። እኛን ከርግማን ይዋጀን ዘንድ ክርስቶስ ስለሁላችን እርግማን ሆነ ይል። ኃጢአት ምን ይመስላል? እርግማን ምን ይመስላል? በደል ምን ይመስላል? ነውር ምን ይመስላል ተብላችሁ ብትጠየቁ ምን መመለስ እንዳለባችሁ ልንገራችሁ። ክርስቶስ መስቀል ላይ የተሰቀለበትን መልክ ይመስላል። ክርስቶስ ኃጢአተኛ አይደለም፣ የኛ ኃጢአት ግን አርፎበታል። የሰማይ ወፎችን ተመልከቱ ወይም ወደ ሰማይ ወፎች ተመልከቱ የሚለውን ኃይለ ቃል ለተወሰኑ ደቂቃዎች ቆይታ እናደርግበታለን። እንደሚታወቀው ይህ ወቅት ዘመነ ጽጌ መዋዕለ ጽጌ ተብሎ ይታወቃል። የእመቤታችን የቅድስት ድንግል ማርያም ስደት የሚታሰብበት የሚነገርበት ወቅት ነው። ከዚያ ጋር ተያይዞ ይሄ የወንጌል ክፍል በስፋት በየእሁዶቹ ሲነገር ሲነበብ ሲተረጎም የነበረ ክፍል ነው እና እኔ ለአጭር ደቂቃ የሰማይ ወፎች የሚባሉት እነማን ናቸው የሚሉትን ነጥቦች ማሳየት ነው። የማቴዎስ ወንጌል ምዕራፍ 6 3 ዋና ዋና ክፍሎችን የያዘ ነው። አንደኛ ምጽዋትን፣ ሁለተኛ ጸሎትን፣ ሶስተኛ ደግሞ ጾምን። እነዚህን 3 ጉዳዮችን የያዘ ወንጌል ነው። የተራራው ስብከት በመባል ይታወቃል። ሁልጊዜ እንደምትሰሙት የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 እነዚህ 3ቱ ምዕራፎች የተራራው ስብከት ተብለው ይታወቃሉ። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 6 የምግባራት ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 7 የሃይማኖት ክፍል ወይም የነገር ሃይማኖት ክፍል ተብሎ ይጠናል። የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ የሚጠናበት ምክንያት ስለ ሕግጋት ስለሚናገር ነው። ሰማዕክሙ ዘተብህለ ለቀደምትክሙ፣ አስቀድሞ ለነበሩ የተባለውን ሰምታችኋል፣ እኔ ግን እላችኋለሁ እያለ ጌታ ሕግና ስርዓት የሰራበት ክፍል ስለሆነ በዚህ ምክንያት የማቴዎስ ወንጌል ምዕራፍ 5 የሕግ ክፍል ተብሎ ይታወቃል። የማቴዎስ ወንጌል ምዕራፍ 6 የምግባራት ክፍል ይባላል። የማቴዎስ ወንጌል ምዕራፍ 7 ደግሞ ነገረ ሃይማኖትን ወይም አለት ተብሎ የሚጠራ የሃይማኖትን ምስጢር የሚናገር ስለሆነ የነገር ሃይማኖት ክፍል ተብሎ ይጠናል። እኛ ያነሳ ነው የማቴዎስ ወንጌል ምዕራፍ 6 ስለሆነ 3 መሰረታዊያን የሚባሉ ክርስቲያናውያን ምግባራት ተብለው የሚጠሩት አንደኛ ምጽዋት፣ ሁለተኛ ጸሎት፣ ሶስተኛ ጾም፣ እነዚህ የታተቱበትና የተገለጡበት የመጽሐፍ ቅዱስ ክፍል ነው። የማቴዎስ ወንጌል ምዕራፍ 6 ከነዚህ ከ3ቱ ውጪ ሌላ የለውም። 3ቱን ነው የሚናገረው። ይሄም 3ቱ በጣም መሰረታዊያንና የሚያስፈልጉ መሆናቸውን ማሳየት የሚችል ክፍል ነው። ጸሎትም፣ ጾምም፣ ምጽዋትም እነዚህ 3ቱም የክርስቲያን ዋና ምግባራት ተብለው የሚጠሩ ናቸው። ከነዚህ ውስጥ አንዱ የጎደለው ክርስቲያን ተብሎ አይጠራም፣ ወይም ደግሞ በክርስትናው እየኖረ ነው ተብሎ አይታወቅም። እነዚህ 3ቱ በጣም መሰረታዊያን ናቸውና ከነዚያ አንዱ ምጽዋት ተብሎ የሚጠራውን ክፍል የሚመለከት ነው። ይሄ በርዕስነት ያነሳውት ክፍል የማቴዎስ ወንጌል ምዕራፍ 6 ቁጥር 26 ጀምሮ ያለው ክፍል ማለት ነው። ምጽዋት እንግዲህ ሲባል ወደ አይምሯችን ቶሎ የሚመጣው ምናልባት የገንዘብ ልግስና፣ ልብስ መስጠት፣ ማብላት፣ ማጠጣት እነዚህ ነገሮች ሊሆኑ ይችላሉ። ግን ምጽዋት በጣም ሰፊ ትርጉም ያለው ነው። የኛ ሊቃውንት በ3 ይከፍሉታል። አንደኛ ስጋዊ ምጽዋት፣ ሁለተኛ መንፈሳዊ ምጽዋት፣ ሶስተኛ ነፍሳዊ ምጽዋት ብለው ይገልጡታል። ስጋዊ ምጽዋት የሚባለው የሚታይ፣ የሚዳሰስ፣ የሚነገር፣ የሚቆጠር፣ የሚሰፈር፣ የሚተረክ፣ የሚጻፍ እነዚህ ነገሮች ስጋዊ ተብሎ ይጠራል። ለምሳሌ ምግብ መስጠት፣ ልብስ መስጠት፣ ብር መስጠት
ቤት መስጠት፣ እነዚህ ነገሮች ስጋዊ ምጽዋት ተብሎ ነው የሚጠራው። ይቀረጻል፣ ይተላለፋል፣ ታሪክ ይሆናል፣ ዶክመንትድ ይሆናል። እነዚህ ስጋውያን ተብለው ይጠራሉ እንዲህ አይነት ምጽዋቶች። ሁለተኛው መንፈሳዊ ምጽዋት የሚባለው ነው። መንፈሳዊ ምጽዋት የሚባለው ረቂቅ የሚባል ምጽዋት ነው። ረቂቅ ነው። ረቂቅ ነው የሚባለው ለምንድን ነው? ማይታይ ነው እንዳልኩት፣ ማይቀረጽ ነው። እንደዚህኛው እንደ ስጋዊው ሳይሆን ማይቀረጽ፣ ማይተረክ፣ ማይነገር፣ ማይሰፈር፣ ማይለካ፣ ማይቆጠር፣ ማይታይ፣ በምስል ማይቀመጥ፣ በፎቶ ማይነሳ፣ በካሜራ ማይቀመጥ እንደዚህ አይነት ምጽዋቶች መንፈሳዊ ምጽዋቶች ተብለው ይጠራሉ። ሶስተኛው ነፍሳዊ ምጽዋት ይባላል። ነፍሳዊ ምጽዋት የሚባለው የመጨረሻው መጠወተ ርዕስ ተብሎ ነው የሚጠራው። ራስን መስጠት ማለት ነው። ራስን መስጠት የመድኃኔዓለም በዓል እንኳን በዓመት 2 ጊዜ 3 ጊዜ ይቅርና በየቀኑ በየሰከንዱ በየጊዜው ቢከበርም የሚጠገብ አይደለም እና ግን ይሄ መጠወተ ርዕስ ተብሎ የሚጠራው መድኃኔዓለም ክርስቶስ ራሱን አሳልፎ የሰጠበት በዓል የሚከበርበት ነው። እነዚህ 3ቱ ምጽዋቶች ተብለው ይጠራሉ። እኔ ጥቂት ይሄ መንፈሳዊ ምጽዋት የሚባለው ብቻ እሱን በደንብ ላሳይና የሰማይ ወፎች ምንድናቸው ወደሚለው እመጣለሁ። እንዳልኳችሁ ስጋዊ ምጽዋት፣ መንፈሳዊ ምጽዋት፣ ነፍሳዊ ምጽዋት ተብሎ ይጠራል። በተለይ ማንኛውም ክርስቲያን ማንኛውም ኦርቶዶክሳዊ ሊኖረው የሚገባው መንፈሳዊ ምጽዋት ነው። መንፈሳዊ ርኅራሄ፣ መንፈሳዊ ሐዘኔታ፣ መንፈሳዊ ጠባይ፣ መንፈሳዊ ረቂቅ የሆነ ለሰዎች መራራት፣ ይቅርታ ማድረግ፣ ይቅርታ መጠየቅ፣ የእርቅ ሰው መሆን፣ የሰላም ሰው መሆን፣ የፍቅር ሰው መሆን፣ ስለ ሌሎች መጨነቅ፣ ስለ ሌሎች ማሰብ፣ ስለ ሌሎች መኖር፣ ስለ ሌሎች ራስን መስጠት፣ እነዚህ ነገሮች መንፈሳዊ ምጽዋቶች ተብለው ይጠራሉ። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ያለውን ቃል ጌታችን ያስተማረው ትምህርት ነው። ብፁዓን መሐረያን ይላል፣ እስመ ሎሙኒ ይምህርዎሙ፣ የሚምሩ ብፁዓን ናቸው፣ የሚራሩ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው፣ የሚመጸውቱ ብፁዓን ናቸው፣ የሚለግሱ ብፁዓን ናቸው ይላል። ይህንን የእኛ ሊቃውንት ሲተረጉሙ መሐረያን እሰ ዘይቤ ይላል። መሐረያን እሰ ዘይቤ፣ መሐረያን የሚባሉት የሚራሩ የሚባሉት የሚያዝኑ የሚለግሱ የሚመጸውቱ የሚባሉት እለ ይትራሃርሁ ላዕለ እኩያን ወላዕለ አባስያን ወላዕለ ምስኪናን ይላል። እነዚህ ሰዎች ለተሰደዱ፣ ለበደሉ፣ ክፉ ለሆኑ ሰዎች የሚያዝኑ የሚራሩ ናቸው መሐረያን የሚባሉት ይላል። ለክፉ ሰው ማዘንን ይጨምራል። ኃጢአት ለሚሰራ ሰው፣ ለሽፍታ፣ ለወንበዴ፣ ለሌባ ጭምር ማዘንን ይጠይቃል። መንፈሳዊ ምጽዋት፣ መንፈሳዊ ርኅራኄ የሚባለው ይሄ ነው። ኃጢአት እንደሚሰራ እያወቅን ኃጢአት ለሚሰራው ሰው ማዘን፣ ሱስ ውስጥ እንዳለ እያወቅን ሱስ ውስጥ ለሚኖረው ሰው ማዘን፣ ጫት እየቃመ እንደሆነ እያወቅን ጫት ለሚቀመው ሰው ግን ማዘን፣ በቡና ቤት የምትተዳደር ሴት፣ በዝሙት የምትተዳደር ሴት እንደሆነች እያወቅን ግን ለሷ ማዘን። መሳለቅ አይደለም፣ መሳቅ አይደለም፣ ማባረር አይደለም፣ መሳደብ አይደለም፣ ማሳቀቅ አይደለም፣ ማሸማቀቅ አይደለም፣ ማሽሟጠጥ አይደለም፣ ክፉ መናገር አይደለም፣ ማሸሽ አይደለም፣ መቅረብ፣ ይልቁንም ከዚያ ስራ እንድትወጣ ማድረግ፣ ከዚያ ሱስ እንዲወጣ ማድረግ፣ መራራት የሚባለው ይሄ ኦርቶዶክሳዊነት። መድኃኔዓለም የገባው ሰው ይህንን ነው የሚያደርገው። በዓል ብቻ አያከብርም። መድኃኔዓለም የገባው ሰው ንግስ ብቻ አያነግስም። መድኃኔዓለም የገባው ሰው፣ መድኃኔዓለምን የተረዳ ሰው፣ የመድኃኔዓለም በዓል ምን እንደሆነ ያወቀ ሰው፣ መስቀል ምን እንደሆነ የገባው ሰው፣ ስቅለት ምን እንደሆነ፣ መስቀል ምን እንደሆነ፣ መከራ ምን እንደሆነ፣ ግርፋት ምን እንደሆነ፣ ቁስል መወጋት ምን እንደሆነ የገባው ሰው፣ ክርስትና ኦርቶዶክሳዊነት ምን እንደሆነ፣ መንፈሳዊነት ምን እንደሆነ፣ ሃይማኖት ምን እንደሆነ የገባ ሰው ሌላ ሰው ያድናል። እንኳን ራሱን ይቅርና ለሌላ ሰው ይተርፋል። ስለ ሌላ ሰው ያዝናል። ስለ ሌላ ሰው ይጨነቃል። መድኃኔዓለም ማለት እሱ ነው። ልል ማለት ብቻ አይደለም፣ ማጨብጨብ ብቻ አይደለም፣ ማህሌት ማደር ብቻ አይደለም። ብቻ ነው ያልኩት። ልብ በሉ። ማህሌት አትደሩ አይደለም እያልኩ ያለሁት። ጉባኤ አትካፈሉ አይደለም፣ አትምጡ አይደለም፣ አታንግሱ አይደለም፣ አታጨብጭቡ አይደለም፣ እልል አትበሉም አይደለም፣ አትዘምሩም አይደለም። ይህን ከማድረግ ጋራ ግን መድኃኔዓለም በተግባር ያሳየንን ነገር እናድርገው። እርሱ በመስቀል ላይ ሆነው የሚያደርጉትን አያውቁምና ይቅር በላቸው ብሎ እንደጮኸ እኛ ይቅር ባዮች እንድንሆን፣ ይቅርታ ሲጠይቁን ይቅርታ የምናደርግ፣ የበደልናቸውን ደግሞ ይቅርታ የምናደርግላቸው እንድንሆን ያስፈልጋል። መድኃኔዓለም ማለት እሱ ነው። መንፈሳዊ ምጽዋት፣ ረቂቅ ምጽዋት የሚባለው ይሄ ነው። ይህንን ይቀጥሉና ሊቃውንቱ እንዲህ ይላሉ። እስመ ምህረትሰ ወሳይል ኢቲ ዘትትረከብ ውስተ ነፍስ ይላሉ። ይቺ ምህረት የምትባለዋ፣ ይቅርታ የምትባለዋ፣ ርኅራኄ የምትባለዋ፣ ሐዘኔታ፣ ምጽዋት፣ ልግስና፣ መንፈሳዊ ረቂቅ ስጦታ የሚባለው ነፍስ ውስጥ ነው የምትገኘው ይላል። መገኛዋ ነፍስ ነው ይላል። እናንተ እያንዳንዳችሁ የየራሳችሁን ነፍስ ፈትሹ።
ነፍሳችሁ ውስጥ ምን እንደሚገኝ፣ ነፍሳችሁ ውስጥ ምን እንዳለ፣ ነፍሳችን ውስጥ ምን እንዳለ እግዚአብሔር የሚመለከተው ነፍሳችንን ነው። የምንለብሰውን ልብስ አይደለም፣ ቁመናችንን አይደለም፣ መልካችንን አይደለም፣ ሀብታችንን አይደለም፣ ቁሳቁሱን አይደለም እግዚአብሔር የሚያየው፣ መኪናውን አይደለም እግዚአብሔር የሚያየው፣ እኛ የምናደርገውን አክት አይደለም እግዚአብሔር የሚያየው፣ ነፍሳችንን ነው የሚያየው። ምን አለ ነፍሷ ውስጥ ምን አለ? ምን ይታያል? ቂም ነው ያለው? በቀል ነው ያለው? ጨለማ ነው ያለው? ሞት ነው ያለው? መግደል ነው ያለው? ተንኮል ነው ያለው? ክፋት ነው ያለው? ምንድን ነው ያለው? ብሔርተኝነት ነው ያለው? ቂም ነው? በቀል ነው? ምንድን ነው ያለው? ይህን ነው እግዚአብሔር የሚያየው። የነፍሳችንን ንጽህና ይመለከታል እግዚአብሔር። ስለዚህ ያቺ ነፍስ ርኅራኄ የሌላት፣ ምሕረት የሌላት፣ ይቅርታ የሌላት ከሆነች እግዚአብሔር ቸል ይላታል። ቸል ከመባል እግዚአብሔር ሁላችንንም ይጠብቀን። ይሄ ነው መንፈሳዊ ምሕረት፣ መንፈሳዊ ርኅራኄ ተብሎ የሚጠራው። ምጽዋት ማለት ይሄ ነው። ስለዚህ ምጽዋት የመጀመሪያው አእምሮን ከመስጠት ይጀምራል። ከዚያ ቀጥሎ እንዲያውም ሊቃውንቱ እንዲህ ይላሉ፣ ስመ ምሕረት እሰወሳይ ልኢቲ እምአክፍልት እምአካላተ ፈጣሪ ይላሉ። ይቺ ምሕረት፣ ይቅርታ፣ ርኅራኄ ተብላ የምትጠራው እሷ ከፈጣሪ አካል የተከፈለች ናት ይላል። ከፈጣሪ አካል፣ ይሄ ማለት ከጌታ አካል የተከፈለች ናት። ይሄ ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በሞተበት ሰዓት ጎኑን ተወግቷት እንደምታውቁት ደምና ውሃ ከጎኑ ፈልቋል። እና ይሄ ደም የፈሰሰው ለምህረት ነው የፈሰሰው። የጌታ ደም ለቂም አልፈሰሰም፣ ለበቀል አልፈሰሰም። በነገራችን ላይ አይሁዳውያን ባለማመናቸው ነው እንጂ የሚፈረድባቸው በመስቀላቸው አይደለም። ይሁዳ ክርስቶስን አሳልፎ በመሸጡ አይደለም የሚፈረድበት፣ ባለማመኑ ነው፣ ንስሐ ባለመግባቱ ነው የሚፈረድበት። ለምን ቢባል የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ይቅር ባይ ነው እንጂ ከሳሽ አይደለም። የአቤል ደም እንደምታውቁት ቃኤልን ለብዙ ዘመናት ከሷል። የነ ዘካርያስ ደም ገዳዮቹን ከሷል። በጣም የብዙ ሰዎች ደም ይጮሃል። የጌታ ደም ግን ማንንም አይከስም። ለምን ቢባል ለምህረትና ለይቅርታ የፈሰሰ ስለሆነ። ክብርና ምስጋና ለስም አጠራሩ ይሁን። አመስግኑት ጌታ። ይሄ ደም እንዲያውም እርሱ ራሱ ሲገልጠው ጌታ በማቴዎስ ወንጌል ምዕራፍ 26 ከቁጥር 28 ጀምሮ እነሆ ስለ ብዙዎች ለኃጢአት ሁሉ ይቅርታ ነው የሚለው። ለኃጢአት ሁሉ ነው የሚለው። ለኃጢአት ብቻ አይደለም የሚለው፣ ለኃጢአት ሁሉ ይቅርታ ነው የሚለው። የሚፈስ የአዲስ ኪዳን ደም ይህ ነው ነው ያለው። የጌታ ደም የፈሰሰው ለምህረት። በምን ታውቃላችሁ መሰላችሁ? ጌታ በማቴዎስ ወንጌል ምዕራፍ 23 ቁጥር 37 ላይ ስትመለከቱ ወናሁ አሐስስ ደመ እምኔክሙ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘተቀትለ በማእከለ ቤተ መቅደስ ወመስዋዕ ይላል። ነው ከአቤል ጀምሮ እስከ ዘካርያስ ድረስ ያለውን ደም ከእጃችሁ እፈልጋለሁ ይል። እኔ በጣም የሚያሳዝነኝ ይሄ ክፍል እስከ እኔ ደም አይደለም የሚለው ጌታ እስከ ዘካርያስ ደም ነው የሚል። ዘካርያስ ካህኑ ዘካርያስ ከጌታ አስቀድሞ የተገደለ ካህን ነው። ለምንድን ነው እስከ እኔ ደም ያላለው ቢባል ጌታ ደሙን ከእጃቸው አይፈልገውም። ለምን ቢባል የጌታ ደም ለክስ የፈሰሰ አይደለም፣ ለቂም የፈሰሰ አይደለም፣ ለመፈራረጃ የፈሰሰ አይደለም፣ ለይቅርታ የፈሰሰ ነው፣ ለምህረት የፈሰሰ ነው። አካሉ ጠቅላላ የጌታ አካል ከራስ ጠጉሩ እስከ እግር ጥፍሩ ድረስ ምህረት ነው። ለዚህ ነው ጌታ እየሞተ የሚያደርጉትን አያውቁምና ይቅር በላቸው ብሎ የተናገረው። ለዚህ ነው እየሞተ 6666 ጊዜ ተገርፎ ቆዳው እስኪላጥ ድረስ ተገርፎ አጥንቱ እስኪቆጠር ድረስ ተገርፎ ወዲያና ወዲህ እየተንገላታ ወደ ኋላና ወደ ፊት እየወደቀ ወደ ቀኝና ወደ ግራ እየተመታ በቡጥ እየተመታ ያ ሁሉ ዱላ ያ ሁሉ ቡጢ ያ ሁሉ ግርፋት አርፎበት ክርስቶስ መስቀል ላይ የደቀቀ በአምስት ችንካር ከመስቀል ጋር ተጣብቆ የሚያደርጉትን አያውቁምና ይቅር በላቸው ያለው ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው አካል ምህረት ብቻ ነው። አካሉ ጠቅላላ ያን ምህረት ያን አካል ያን ስጋ ያን ደም ክርስቶስ ሰጥቶናል። የሰማይ ወፎችን ተመልከቱ ብሎ ያስተማረን የመጀመሪያው መላእክትን የሚመለከት ነው ወፎች የሚባሉ። ሁለተኛ ቅዱሳንን የሚመለከት ነው። ሶስተኛ ወፎች የተባሉት ራሱ ጌታና እመቤታችን ናቸው። ወፎች የተባሉት የመጀመሪያው የሰማይ ወፎች መላእክት ናቸው። የሰማይ ወፎች ተመልከቱ ማለት መላእክትን ተመልከቱ ማለት ነው። አይዘሩም ይላል፣ አያጭዱም ይላል፣ በጎተራም አይከቱም ይላል። ሰማያዊ አባታቸው ይመግባቸዋል ይላል። እናንተ ከነሱ አትበልጡምን ይላል። ምን ማለት መሰላችሁ ሚመና? መላእክትን ተመልከቱ ማለት መላእክት አይዘሩም፣ መላእክት አያጭዱም፣ መላእክት በጎተራ አይከቱም። ግን ምን እያደረጉ ይኖራሉ?
እያመሰገኑ ብቻ ይኖራሉ። እያመሰገኑ ብቻ ይኖራሉ። ተደውሏል። አሁን ከዚህ ሰዓት በኋላ ማህሌታውያኑ ሱብ ብሎ ማህሌታቸውን ይጀምራሉ። ዋዜማ ለረጅም ሰዓት ቆመው ነበር። ከዛ ሰዓት በኋላ ቅዳሴ ነበር። እንግዲህ ከዛ በኋላ የወንጌል ተጀመረ። ከዚህ በኋላ ደግሞ ማህሌቱ ተመልከቱት። ከዛ በኋላ የንግሱ ስርዓት ተመልከቷት። ቤተክርስቲያን 24 ሰዓት እንደ መላእክት የምታመሰግን ቤተክርስቲያን ናት። የሰማይ ወፎችን ተመልከቱ ማለት እንደ መላእክት አመስግኑ ማለት ነው። ልል ብላችሁ እግዚአብሔርን አመስግኑት። የመላእክት ስርዓት በዚህ ያለ ስርዓተ ሰማይ ተሰራ በዲበ ምድር ይላል አባ ጊዮርጊስ ዘጋስጫ። የሰማይ ስርዓት በምድር ላይ ተሰርቷል ይላል። ቅዱስ እስጢፋኖስ ሲናገር ደግሞ የሐዋርያት ሥራ ምዕራፍ 7 ቁጥር 55 ጀምሮ ወነሲአክሙ ኦሪተ በስርዓተ መላእክት አቀብክሙ ይላቸዋል። የመላእክትን ስርዓት ተቀብላችሁ ሕግን ተቀብላችሁ ግን አልጠበቃችሁትም ይላቸዋል አይሁዳውያንን። እኛስ የመላእክትን ስርዓት ተቀብለን እንደ መላእክት እንኖራለን። መላእክት አይዘሩም፣ አያጭዱም፣ በጎተራ አይከቱም። ልክ እንደዚያ ቅዱሳን አባቶቻችን ሳይዘሩ ሳያጭዱ በጎተራ ሳይከቱ በባዶ እግራቸው እየተንከራተቱ አባታቸው መድኃኔ ዓለምን መስለው ይኖራሉ። መላእክትን መስለው የሚኖሩ የሰማይ ወፎችን ተመልከቱ ማለት ይሄ ነው። እንደ መላእክት ማመስገን ብዙ ሐሳብ አለው። ከጊዜ አንፃር ለመግለጽ ይቸገራል። ሁለተኛ የሰማይ ወፎች የሚባሉት ቅዱሳን ናቸው። የሰማይ ወፎች የሚባሉት ንስርን ብቻ የሚመለከት አይደለም። የሰማይ ወፍ የሚለው ይሄኛ የምናየው ወፍን ብቻ የሚመለከት አይደለም። አጠቃላይ የሚበር ነገርን በሙሉ ነው የሰማይ ወፎች ብሎ የጠራው ጌታ። መጠሪያቸው እሱ ስለሆነ ወፎች ብቻ አላለም። የሰማይ የሚል ቅጽል ሰጥቶታል ጌታ። የሰማይ አይደሉም፣ ከሰማይ ዝቅ ከምድር ከፍ ብለው የሚበሩ ናቸው ወፎች። በእውነት የሰማይ አይደሉም። ግን የሰማይ ወፎች ለማለት የተፈለገው ምንድን ነው ቢባል ቅዱሳንን የሚመለከት ነው። ክንፍ ጸጋን የሚመለከት ነው። ክንፍ ቅድስናን የሚመለከት ነው። የነፍስን ልዕልና ከፍታን የሚመለከት ነው። ቅዱሳን ይህንን ዓለም ከኛ በላይ ተረድተውት ይህንን ዓለም ንቀውት ከዚህ ዓለም በላይ ከምድር ከፍ ብለው ነው የኖሩት። ክብር ለቅዱሳን አባቶቻችን ይሁን። አመስግኑ እግዚአብሔርን። ክብር ለቅዱሳን አባቶቻችን ይሁን። የሰማይ ወፎች ተብለው ይገለጣሉ። ከፍ ብለው በክንፈ ጸጋ የበረሩ ስለሆኑ እዚህም ላይ ብዙ ሐሳብ ማንሳት ይቻላል ከጊዜ አንጻር። ቅዱሳን የሰማይ ወፎች ሁለተኛ። ሶስተኛ የሰማይ ወፎች የሚባሉት እመቤታችንና ጌታ ናቸው። እመቤታችን ራሷ ወፍ ተብላ ትጠራለች። ለምሳሌ ሊቃውንቱ ሲያመሰግኑ እዚህ በማህሌተ ጽጌ በሰቆቃወ ድንግል ሲያመሰግኑ ማርያም ተአይል ከመ ወፍ፣ ማርያም ግን ብቻዋን እንደ ወፍ ትበራለች፣ በግብፅ በረሃ፣ በግብፅ ተራራ፣ በግብፅ ኮረብታ ትንከራተታለች ብለው ገልጠዋታል። እመቤታችን ወፍ ትባላለች። ምክንያቱም በሁሉም ሀገር በመከራና በስቃይ ያለማቋረጥ ተንከራታለች። ክብርና ምስጋና በእውነት የጸጋ ምስጋና ለእመቤታችን ይሁን። አመስግኗት። የጸጋ ምስጋና ለእመቤታችን ይሁን። ወፍ ተብላ ትጠራለች። ወፎች አይዘሩም፣ ወፎች አያጭዱም፣ ወፎች በጎተራ አይከቱም። እመቤታችን ርስት አልነበራትም፣ ጎተራ አልነበራትም። እመቤታችን መሬት አልነበራትም። እመቤታችን አዝመራ አልነበራትም። አልዘራችም፣ አላጨደችም፣ አላስከመረችም፣ በጎተራ አላስከተተችም። ከዛ ሰማያዊ አባታችሁ ይመግባቸዋል ይላል። ሰማያዊ አባቷ እግዚአብሔር ከሰማይ መና ውርዶ ውሃ ሰጥቶ በቤተ መቅደስ በ12 ዓመታት ስትኖር ከሰማይ መና እያወረደ በቅዱስ ፋኑኤል አማካኝነት እየመገባት ኖራለች። ክብርና ምስጋና ለአምላካችን ይሁን። ሰማያዊ አባታችሁ ይመግባቸዋል ማለት ነው። ወፍ የተባለችው እመቤታችን። ወደ መጨረሻው ነጥብ፣ የመጨረሻው ወፎች የተባሉት እመቤታችንና ጌታ ናቸው ብያለሁ። ራሱ ጌታ ወፍ ተብሎ ይጠራል። ከራዲዮን ይባላል። በእኛ ሊቃውንት አጠራር ከራዲዮን ይባላል። እስኪ በሉ ከራዲዮን በሉ። እስኪ ከራዲዮን በሉ። ከራዲዮን የሚባል ነጭ ወፍ አለ እና ይሄ ነጭ ወፍ ሰው ሲታመም የሚሞትና የማይሞት መሆኑን መለየት የሚችል ወፍ ነው እና ሰው የታመመውን ሰው ወስዶ ከፊቱ ያቆሙታል። ይሄ የታመመው ሰው የማይድን የሆነ እንደሆነ ወፉ ፊቱን ይዞርበታል እና ያን ጊዜ ሰውየው ምን ይሉታል? አይ አንተ በቃ አትተርፍም፣ ስለዚህ ገንዘብህን ለነዳያን ሰጥተህ መጽውተህ ሙት ይሉታል። ስራ ቤተከ እስመ ትመውት ወይትሐዩ፣ አንተ በቃ አትድንም፣ ስለዚህ ቤትህን አስተካክል ይሉታል። ከዛስ ይሄ ሰው ቤቱን አስተካክሎ ይሞታል። የሚድን የሆነ እንደሆነ ግን ሰውየው ነጭ ወፍ ወደ በሽተኛው ይዞርና የበሽተኛውን በሽታ ምጥጥ አድርጎ ይወስድለታል። ወፉ ከራዲዮን የሚባለው ነጭ ወፍ እና ይሄ ወፍ የበሽተኛውን በሽታ ምጥጥ አድርጎ አፉን ከአፉ ገጥሞ ደውየውን በትንፋሹ ይቀበልለታል። እንደተቀበለለትም ሲያጠይቅ ነጭ የነበረው ወፍ
ጥቁር ይሆናል። ኃያል የነበረው ወፍ ደካማ ይሆናል። ብርድ ብርድ ይለዋል። ክንፉ ይንቀጠቀጣል። መብረር ለተወሰነ ጊዜ ያቀተዋል። ምክንያቱም የሰውየውን በሽታ ወስዷል። ከዛ ወደ አየር ይወጣል። ወደ አየር ይወጣና ለ3 ሰዓታት ፀሐይ ይሞቃል። ለ3 ሰዓታት ፀሐይ ከሞቀ በኋላ ወደ ባህር ይሄድና ባህር ውስጥ ብቅ ጥልቅ ብሎ 3 ጊዜ ይታጠባል። ከዚያ ወደ ቀድሞው ኃይሉ ወደ ቀድሞው ነጭነቱ ይመለሳል። ይሄ ወፍ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከራዲዮ ወፉ ነጭ ነው፣ ጌታም ነጭ ነው። ጻዕዳ በመለኮቱ ተብሎ ይገለጣል። ንጹሐ ባህሪ እንከን የሌለበት ነውር የሌለበት ተብሎ ይገለጣል። በሽተኛው የአዳም ምሳሌ ነው። ያ ፊቱን እንደዞረበት ጌታም 5500 ዘመን ከአዳም በረድኤተ ነፍስ ተለይቶት ነበርና በዚህ ምክንያት የመጀመሪያው መዞር 5500 ዘመንን የሚወክል ነው። ሁለተኛ የሚድነው በሽታ አሁንም የአዳም ምሳሌ ነው። የሚድነው በሽተኛ ይሄ ወፍ ነጭ ወፍ ከራዲዮን ወደ በሽተኛው ዙሮ አፉን ከአፉ ገጥሞ ምጥጥ አድርጎ በሽታው ደዌው በእስትንፋሱ እንደተቀበለለት ክርስቶስም የአዳምን ባህሪ አድርጎ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአዳም ባህሪ ተገብቶ ቅዱስ ዮሐንስ አፈወርቅ እንደተናገረው ወቦአ እግዚእነ ውስተ ኩሉ ጸዋት ወመከራ እንተባቲ ያመከረን ጸላይ ጠላት በፈተነን ቦታ ሁሉ ጌታ ገባና የኛን በሽታ ምጥጥ አድርጎ ወሰደልን። ክብርና ምስጋና ለአምላካችን ይሁን። አመስግኑት። ነሳ ደዌነ ወጾረ ሕማመነ ነቢዩ ኢሳይያስ እንደተናገረው ትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ጀምሮ ነሆ ደዌያችንን ተቀብሏል፣ ሕመማችንን ይዟል፣ በሽታችንን ወስዶታል። ክርስቶስ በዚህ ምድር በተገለጠበት ዘመን ሁሉ የእኛን ኃጢአት ተሸክሟል። መስቀል ላይ ለ3 ሰዓታት በቆየባቸው ጊዜያት የእኛ በደል እሱ ላይ ተቀምጧል። የእኛ በደል አድቅቆታል። የእኛ መተላለፍ አቁስሎታል። የእኛ መተላለፍ አድክሞታል። ኃያል የነበረው ወፍ ደካማ እንደነበረ ክርስቶስ ስለኛ ኃጢአት ለኛ ወጋ ለመክፈል መስቀል ተሸክሞ ተደፍቷል። 6666 ጊዜ ተገርፏል። ራበኝ ብሎ ጠማኝ ብሎ ጠይቋን። ክርስቶስ በድካም አልፏል፣ በመንከራተት አልፏል። ምክንያቱም ስለኛ ኃጢአት ያ ወፍ የሱን በሽታ የበሽተኛውን በሽታ ከወሰደ በኋላ እንደጠቆረ ነጭነቱ ወደ ጥቁርነት እንደተቀየረ ክርስቶስም መስቀል ላይ በእኛ በደል ጠቁሯል። በእኛ በደል የእኛን መልክ የእኛን የኃጢአት መልክ የእኛን የነውር መልክ ስለያዘ ክርስቶስ እንወደው ዘንድ ደምግባት የለውም እስኪባል ድረስ ደምግባቱን አጥቷል። ምክንያቱም የመከራ መልክ ነው። የመከራ ፊት፣ የመከራ አካል መስቀል ላይ ቅዱስ ጳውሎስ እንዲያውም ይናገራል። ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይላል። እኛን ከእርግማን ይዋጀን ዘንድ ክርስቶስ ስለሁላችን እርግማን ሆነ ይላል። ኃጢአት ምን ይመስላል? እርግማን ምን ይመስላል? በደል ምን ይመስላል? ነውር ምን ይመስላል ተብላችሁ ብትጠየቁ ምን መመለስ እንዳለባችሁ ልንገራችሁ። ክርስቶስ መስቀል ላይ የተሰቀለበትን መልክ ይመስላል። ክርስቶስ ኃጢአተኛ አይደለም፣ የኛ ኃጢአት ግን አርፎበታል። ክርስቶስ በደለኛ አይደለም፣ የኛ በደል ግን አርፎበታል። ነውር የለበትም፣ የኛን ነውር ግን ተሸክሟል። እርግማን የለበትም፣ ግን መስቀል ላይ የኛን እርግማን ተሸክሟል። ስለዚህ የኛ እርግማን መልኩን አሳጥቶታል። ሲታይ የሌባ መልክ፣ ሲታይ የዘማዊ መልክ፣ ሲታይ የአመንዝራ መልክ፣ የፈሪሳዊነትን መልክ፣ የግብዝነትን መልክ መስቀል ላይ ይዟል። የእያንዳንዳችንን የኃጢአተኝነት መልክ ክርስቶስ መስቀል ላይ ይዞት ነበር። እሱ ነው ስለ ሁላችን እርግማን ይሆን ዘንድ በመስቀል ላይ እንዲዋጀን የተሰቀለው። ለዛ ያ ወፍ ጠቆረ፣ ወደ አየር ወጣ። 3 ሰዓት ብርድ ስላለው 3 ሰዓት ፀሐይ ሞቀ። ክርስቶስ መስቀል ላይ የቆየው ለ3 ሰዓታት ነው። እነዚህ 3 ሰዓታት የቅዳሴ ምሳሌ ነው። ቅዳሴ በአማካይ 3 ሰዓታትን ይፈጃል። የቅዳሴው ስርዓት፣ የቅዳሴው ሰዓት፣ ቅዳሴው ከተጀመረበት ሰዓት ጀምሮ በሰላም ግቡ እስከሚባልበት ጊዜ ድረስ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ የቆየባቸው የ3 ሰዓታት ምሳሌዎች ናቸው። ቅዳሴው ብቻ አይደለም፣ ወንጌል የዚያ ምሳሌ ነው።
እኔ አሁን እናንተን እያስተማርኩ በቃለ እግዚአብሔር እየተገረፍኩ ነው የምቆየው። ምንም የማስበው ሌላ ነገር የለም። ተቸንክሬ ነው የምቆየው፣ ተሰቅዬ ነው የምቆየው። የሚዘምር ዘማሪ እንደዛ ነው። የሚዘምረውን መዝሙር ዘምሮ እስኪጨርስ ድረስ ተቸንክሮ ነው የሚቆየው። አያቋርጥም። መብራት ቢጠፋ ድምፅ ማጉሊያ ቢጠፋ አያቋርጥም፣ ይቀጥላል። ተቸንክሮ ነው የሚቆየው። መስቀል ነው። ቅዳሴ የገባ ቄስ ሆዱን ቢያመው ወገቡን ቢያመው እግሩ ምንም ቢሆን ራሱን ካልሳተ በስተቀር ቅዳሴ ማቋረጥ አይችልም። ወንድሙ ቢሞት አባቱ ሞተ ቢባል ቅዳሴ አቋርጦ መውጣት አይችልም። ዲያቆንም ቄስም ቅዳሴ ገባ። ምክንያቱም ክርስቶስ መስቀል ላይ እናቱ ልትፈልገው በመጣችበት ሰዓት እያለቀሰች እርሱ ከመስቀል አልወረደም። እንዲህ ተብሎም ተጠይቋል። እመሰ ወልደ እግዚአብሔር አንተ እስኩረድ መስቀልከ ንርአይ ወንእመን ብከ፣ አንተ የእግዚአብሔር ልጅ ከሆንክ ከመስቀል ውረድ አይተን እንመንብህ ተብሎ ተጠይቋል። ግን ከመስቀል አልወረደም። ለምን? አይቋረጥም። እነዚያ 3 ሰዓታት የዚህ አገልግሎት ምሳሌዎች ናቸው። እና ለምሳሌ ማህሌት የሚቆሙ መሪጌቶች ጠዋት ላይ ከስተው ነው። አሁን ሲገቡ ፊታቸው እያበራ ሊገቡ ይችላል። ጠዋት ላይ ከስተው ነው የሚወጡት። ለምን? ብዙ ኢነርጂ ሉዝ አድርገው ነው የሚወጡት። ሙሉ ሌሊቱን አንድ ቃል እግዚአብሔር ላይ ኮንሰንትሬት አድርገው ነው የሚያድሩት። ይህች ቤተክርስቲያን የጌታን መከራ በዚህ መልክ ማህሌቱ መስቀል ነው፣ ሰዓታቱ መስቀል ነው፣ ቅዳሴው መስቀል ነው፣ አገልግሎቱ መስቀል ነው፣ ዝማሬው መስቀል ነው፣ ወንጌል መስቀል ነው፣ ጉባኤ መስቀል ነው። እናንተ በቤታችሁ ናችሁ ስትጸልዩ መስቀል ነው። የጌታን መከራ እየተካፈላችሁ ነው። ለተወሰኑ ደቂቃዎች ትኩረት አድርጋችሁ እግዚአብሔርን እያመሰገናችሁ እየጠየቃችሁ ስትቆዩ ምን እያደረጋችሁ ነው? የጌታን የመስቀል መከራ እየገለጣችሁ ነው። 3 ሰዓታት ቆየ። ከዚያስ ወፉ ወደ ባህር ወረደ። 3 ጊዜ ብቅ ጥልቅ ብሎ ታጥቦ ወደ ቀድሞው ነጭነቱ ተመለሰ። ከራዲዮን ክርስቶስ፣ ወፉ ክርስቶስ፣ ነጭ ወፍ ክርስቶስ፣ ንጹሐ ባህር የሆነው ክርስቶስ የእኛን በደል እንደ ተሸከመው ወደ መቃብር ወረደ። ከዚያስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ የእኛን በደል፣ የእኛን ኃጢአት፣ የእኛን ነውር፣ የእኛን እርግማን አፈር ትቢያ አድርጎ ቀብሮት ከሙታን ተለይቶ ተነሳ። ክብርና ምስጋና ለስም አጠራሩ ይሁን። ነጭ ወፍ ክርስቶስ። አይዞሩም ወፎች፣ አያጭዱም ወፎች፣ በጎተራ አይከቱም ወፎች፣ ሰማያዊ አባታቸው ይመግባቸዋል። እንግዲያ እነሱ ከእናንተ አትበልጡም ምን ይላል? እመቤታችን አልዘራችም አላጨደችም አለን። ጌታም አልዘራም አላጨደም፣ በጎተራ ከቶ አያውቅም፣ ርስት የለውም። ማን መገበው? ሰማያዊ አባቱ። ምን ማለታችን ነው? የሰማያዊ አባቱን ፈቃድ ነው ክርስቶስ የበላው። ክርስቶስ በዚህ ምድር የበላው የሰማያዊ አባቱን ፈቃድ ነው የበላው። ብየ መብልዕ ዘእበልዕ ያለው የዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ትዝ ይላችሁ እንደሆነ ደቀ መዛሙርቱ ወደ ከተማ ሂደው ምግብ ባመጡለት ጊዜ ከሳምራዊቷ ሴት ጋር እየተነጋገረ ባገኙት ጊዜ ጌታ ሆይ ምግብ ይዘን መተናን ሲሉት ምንድነው ያላቸው? ብየ መብልዕ ዘእበልዕ አላቸው። እኔ የምበላው አለኝ አላቸው። ከዛ እነሱ ምን እንዳሰቡ ታውቃላችሁ? ምናልባት ይቺ ሴት አምታለት ሊሆን ይችላል፣ ምናልባት እሱን አግኝቶ ይሆናል በልቶ ይሆናል አሉ። እነሱ የሚያስቡትን ጌታ ስላወቀ እንዲህ አላቸው፣ ከመእግበር ፈቃዶ ለዘፈነወኒ፣ የኔ ምግብ የኔ መብል የአባቴን ፈቃድ ማድረግ ነው። እሱ ነው የኔ ምግብ፣ እሱ ነው የኔ መጠጥ አላቸው። ሰማያዊ አባታቸው ይመግባቸዋል ማለት ይሄ ነው። የአባቱን ፈቃድ፣ የራሱን ፈቃድ፣ የመንፈስ ቅዱስን ፈቃድ እሱን ማድረግ ለክርስቶስ መጥገብ ማለት ነው። ከዚያስ እናንተ ከነሱ አትበልጡ ምን ይላል? አሁን እንዲህ ሲባል እኔና እናንተ ከመቤታችን ከጌታ እንበልጣለን ማለት አይደለም። ምን እያለ መሰላችሁ ክርስቶስ? እናንተ ከነሱ አትበልጡ ምን ማለት እኔ ለእናንተ አይደለም ወይ የመጣሁት? ሌላ ምን ጉዳይ አለኝ? ሌላ ምን ትልቅ ጉዳይ፣ ሌላ ምን ፍላጎት አለኝ? እናንተ እንድትድኑ፣ እናንተ እንድትመለሱ አይደለምን? ሌላ ምንም የለውም እግዚአብሔር በዚህ ምድር ላይ ሌላ ዓላማ ከሰው ልጆች መዳን ውጭ፣ ከሰው ልጆች መዳን ውጭ እግዚአብሔር ይሄ ሰማይ ጉዳዩ አይደለም። እግዚአብሔር ይህች ምድር ጉዳዩ አይደለችም። እግዚአብሔር ውቅያኖሱ ጉዳዩ አይደለም። የእንስሳት የአራዊት ብዛት፣ የከዋክብት ብዛት፣ የፕላኔቶቹ ብዛት ይሄ ለእግዚአብሔር ምንም ጉዳዩ አይደለም። የእግዚአብሔር ጉዳይ ሰው ነው። የእግዚአብሔር ጉዳይ አንተ ነህ። የእግዚአብሔር ጉዳይ አንቺ ነሽ። ትልቁ ጉዳይ ይህን ክብር ማወቅ ያስፈልጋል። የአባታችን የመድኃኔዓለምን በዓል ስናከብር
የሰማይ ወፎችን እየተመለከትን መላእክትን እያየን እንደ መላእክት እያመሰገንን ቅዱሳንን እያየን እንደ ቅዱሳን ከፍ ብለን እየበረርን እመቤታችንን ጌታን እያየን ምሳሌ እያደረግን እመቤታችንን በጸጋ እያመሰገንን እያከበርን ጌታን ደግሞ በባህሪው እያመለክን እያመሰገንን መሆን ይገባዋል። የሰማይ ወፎችን ተመልክተን እንደ ቅዱሳን አባቶቻችን እንድንኖር አምላካችን እግዚአብሔር ይርዳል። እንደ ቅዱሳን አባቶቻችን ክንፈ ጸጋ ለሁላችንም ያድለን። በዓሉን የተባረከ ያድርግልን። ለዛሬ ዓመት በሰላም ያደርሰን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።